እኔ የትን ወንድም እንዳለኝ ታውቃለህ አይደል? ማንተ? አዎ። ሰው አሳድጎ ነው እንደዚህ ከንቶ የሆነ የቀረው። ይኸውልህ ተንከሲስ ብንከባበር ይሻላል። ወይተተና ደግሞ እንደው ሰው ብትመርጪ እንደው ደህና ሰው እንኳን አትመርጪም። መሳይ እኮ አይደለም ወንድምሽ ልታረጊው ይቅርና ከእናት ከአባት እንኳን ቢወለድ ራሱ ብታቂ ልትክጁ የሚገባ ሰው ነው። እኔ አሁን እንደሱ አይነት ሰው አይደለም ወንድሜ እንዲሆን ይቅርና ጎረቤቴ ራሱ ቢሆን አልፈልግም። ይሄ ያራ እንደዛ ይባላል። በቃ ይቆል ተረጋግጠን ተረጋጋ። አይ ትትና እንደው እኔ ልምከርሽና ይቅርብሽ። ሲጀምር ይሄ ምናችሁም እኮ አይመሳሰልም። ወንድምሽ ሊሆን እኮ አይችልም። መሳይ እኮ ያው መሳይ ነው፣ ዘረቢስ ነው፣ ሰው አይደለም። በቃሽ። አንቺ መጀመሪያ ከሰው ጋር እንዴት መኖር እንዳለብሽ ተማሪ። ከሰው ጋር ከመቀላቀልሽ በፊት እንዴት ከሰው ጋር እንደምትኖሪ ልመጂ። አናናግርሽም አለሽ። በቃ አለቀ። ብቻሽን መኖር ነው የምትፈልጊው አይደል? ብቻሽን ኑሪ። እንደሌለን ቁጠሪ። በቃ እኔ ካንተ ጋር ነው መኖር የምፈልገው። እኔ ደግሞ አልወድሽም። ያለፈ ህይወት ተመልሶ አይመጣም። ያንቺ ያለኝ ስሜት ደግሞ ከጠፋ ቆይቷል። ይሄን ደግሞ ቀድሜ እነግርሻለሁ። ያቺ ትትና ናት አይደል? ቆይ ሰው ምን አይነት ነው የወደድካት? ነግራሻለች አይደል? በእኔ ፊት ነግራሻለች። ምንም አይደለም። ምን አይደለችም። አለቀ በቃ። እኔ ትዝታ ጅል አይደለም እንደዚህ ተራ ውሸት የሚያታልለኝ። ደግሜ እነግርሻለሁ። አናናግርሽም። እኔ ቦና አላናግርሽም። አንቺ የሰው ጥቅም እስከሚገባሽ ድረስ አናናግርሽም። አሁን ክፍሌ ይለቅሽ። ምናልባት ባክኖ ተተው ትዝታ ብታገባ ሚስትን ትገላታለች። እኔ የት እንደተወለድኩ ታውቂያለሽ እንዴ? እኔ አልገረስኩም አላዋለድኩም ነው ወይስ የግሌ መከሸ ጠንቋይ ነች? ይኸውልሽ የግሌ እኔ ቁም ነገር ነው እያወራሁሽ ያለሁት። እንደው ስለወጣ አንተ ቁም ነገር ልታወራ አልፈለግም። ለምንድን ነው የማላወራው? አወራለሁ። የት ነው የተወለድከው? እሱማ ክፍለ ሀገር ነው። ይኸውልሽ እናትና አባት ራሱ እኮ አለኝ። ግን እኔ የምልሽ የትትና አባት ግን እንዴት ነው? እኔ ምን አውቃለሁ መሰለኝ። ሄድና ፈለጋችኋ በዛውም ማለት ነው ልጃቸውን ልደፍር እንደነበር አትራሳንታራችሁ። ኧረ ተይ የግሌ በእናትሽ። ቆይ አሁን እሱን ታስታውሻለሽ? ምን አይነት ሰው ነሽ ግን? ምን ታረገዋለህ? ትዝታው አጋባችብኝ። እሺ ቆይ የትትና አባት የት ነበር የተኛው? ለምን እሷን አትጠይቃትም? ቆይ ይሄ ከይቅርታ ጋር ተጨማሽ መሳይ አሳየኝ። ምንድን ነው ማሳየሽ? ሱሪን አውልቅና አሳየኝ። ቆይ አንቺ አባትሽ ስሙ ማን? በዛብህ። መሳይ የትህትና ወንድም የመሆኑ ነገር እርግጥ ሊሆን ይመስላል ማለት ነው። በመጨረሻም ትህትና የአባቷ ስም በዛብህ መሆኑን ስትነግረው መሳይ የደነገጠው አደነጋገጥ እሱም የአባቱ ስም በዛብህ እንደሆነ ነው ማለት ነው። በእርግጥ ከዚህም በፊት አንድ ያነሳነው ነገር ነበረ። መሳይ ቤተሰቦቹ የት እንደሆኑና እሱ የት እንደተወለደ እንደሚያውቅ ተናግሮ ነበር። ግን ደግሞ ትህትና ያን ያሰበችው መሳይ እውነት ቤተሰቦቹ የት እንደሆኑና እሱ የት እንደተወለደ በትክክል ቢያውቅ ኖሮ እኔ የት አካባቢ እንደተወለድኩና ቤተሰቦቼ የት አካባቢ እንደሆኑ ያኔ እዚህ ቤት ስመጣ ጊዜ የተናገርኩ ጊዜ እሱም ይደነግጥ ነበር ወይ ደግሞ የሆነ ነገር ይናገር ነበር። መሳይ ያኔ ምንም አላለም። ምናልባት መሳይ እኔ የተወለድኩበት አካባቢ አልተወለደም ይሆን የሚለውን ግምቷን አስቀምጣ ነበር ማለት ነው። አሁን ላይ ደግሞ እንዳየነው መሳይ ቤተሰቦቹ የት እንደሆኑና እሱ የት አካባቢ እንደተወለደ አያውቅም ማለት ነው። እሱ አንድ የሚያውቀው ነገር ክፍለ ሀገር መወለዱን ብቻ ነው የሚያውቀው እንጂ ቤተሰቦቹ የት እንደሆኑ ምንም የሚያውቀው ነገር የለም ማለት ነው። ለዛም ነው ወደ ኪችን መጥቶ ምናልባት የግሌ ካወቀች በሚል የግሌን ቤተሰቦቹ የት እንደሆኑና እሱ የት አካባቢ እንደተወለደ ሲጠይቅ የነበረው ማለት ነው። ግን ደግሞ ቢሆንም አሁን ላይ ትህትና እናቷ የነገረቻት ምልክት መሳይ ላይ አለ። እናም ደግሞ የመሳይ አባት ስም ከትህትና አባት ስም ጋር ተመሳስሏልና ከዚህም በኋላ ማድረግ ያለባቸው ሁለቱም በዲኤንኤ እህትና ወንድም መሆናቸው ማረጋገጥ ይችላሉ ማለት ነው። ምናልባት መሳይ ማስታወስ ተቸግሮ ሊሆን ይችላል። ከዚህም በፊት ቤተሰቦቹ የት እንደሆኑ የሚያውቅ ሆኖ ምናልባት የቦታውን ስም ረስቶ ሊሆን ይችላል ማለት ነው። ግን ደግሞ አሁንም ጥያቄ የሚፈጥረው ነገር ትህትና ቀደም ብላ ወደ መሳይ ክፍል ገብታ ቤተሰቦቹ የት እንደሆኑ በተደጋጋሚ ስትጠይቀው መሳይ ደግሞ ቆይ ላስብበት የሚለውን ነገር ነበር ይነገራት። ስለዚህ ጉዳይ ምን ለማሰብ እንደፈለገ ባይታወቅም ምናልባት መሳይ የሆነ የደበቀው ነገር አለ የሚል አሁንም ጥርጣሬ ይፈጥራል ማለት ነው። ያ ማለት ምናልባት መሳይ የሚፈራው ነገር ከቤተሰቦቹ ሀገር እኔ መጥቶ ያገኙኛል ይፈልጉኛል ብሎ የሚፈራቸው ሰዎች ካሉ ምናልባት ትህትና
የነዛ ሰዎች አካል ልትሆን ትችላለች። አንደኛ እዚህ ቤት የመጣችው ይሄንን ነገር አቅዳበት አስባበት ሊሆን ይችላል በሚለው ነው አሁን ላይ ቆይ ላስብበት የሚለውን ነገር ሲናገር የነበረው ማለት ነው። የሆነ ነገር ባይኖር ኖሮ ትህትና እዚህ ጋር ወንድሜ እየጠፋ ነበረ፣ እሱን ትመስለኛለህ፣ እሱ እግሩ ላይ ያለው ምልክት አንተም አለህ የሚለውን ነገር ስታነሳ መሳይ ቤተሰቦቹ የት እንደሆኑ ካላወቀ ይሄንን ነገር እሱም የትህትናን ያህል ጓጉቶ ምናልባት እህቱ ከሆነች ያንን ነገር ለማረጋገጥ ይሮጣል እንጂ እዚህ ጋር ላስብበት ቆይ ጊዜ ስጪኝ የሚለውን ነገር አያስብም ማለት ነው። ግን ደግሞ በመጨረሻም ወደ የግሌ ክፍል ገብቶ የትህትና አባት የተኛበት ሆስፒታል የት ነው ብሎ የግሌን መጠየቁ አሁን ላይ የትህትና አባት የሱ አባት እንደሆነ ጠርጥሯል ማለት ነው። ያ ማለት አሁን ላይ ወደ ሆስፒታል ሄዶ እሱም አባቱ ሊያገኘው ነው ማለት ነው። ሌላው ነገር ደግሞ የግሌ እዛው ኪችን ውስጥ አንድ አንስታለት መሳይ በጣም ደንግጦ እሱን ያንገፈገፈው ነገር ትህትና መጀመሪያ እነሱ ቤት የመጣች ጊዜ ሌሊት ላይ እሷን ለመድፈር ሞክሮ ነበርና የግሌ አሁን ላይ ያንን ነገር ስታነሳለት መሳይ በጣም ደንግጧል፣ በጣም ተንገፍግፏል ማለት ነው። ያ ማለት እሱ ራሱ አሁን ላይ እያሰበ ያለው ትህትና የኔ እህት ልትሆን ትችላለች የሚለውን ነገር ስለጠረጠረ ወይ ደግሞ የራሱን ግምት ስላስቀመጠ ነው የግሌ ያኔ እሱ ሊያደርግ የነበረውን ነገር ስታነሳ እንደዚህ የደነገጠውና ይሄንን ነገር አሁን ላይ ማንሳት ለምን አስፈለገ ብሎ የግሌን ሲቆጣት የነበረው ማለት ነው። ሁለቱም አሁን ላይ ማድረግ ያለባቸው በእርግጥ ትህትና ሁለት ምልክቶችን አግኝታለች። አንደኛ የመሳይ ታፋ ላይ ያለው ምልክት፣ ሁለተኛ ደግሞ የአባታቸው ስም መመሳሰል ነገር። ከዚህም በኋላ ወደ ሆስፒታል ሄዶ ዲኤንኤ ምርመራ አድርጎ በዛ ነገር አረጋግጦ መሳይም ወደ ቤተሰቦቹ ሄዶ ምናልባትም እሱ ቤተሰቦቹ የት አካባቢ እንደሆኑ ሳያቀርቶ ቤተሰቦቹን ሄዶ ማግኘት ይፈልጋል። እህት ወንድሙን ማግኘት ይፈልጋል። ግን ደግሞ ክፍለ ሀገር ይሁን እንጂ የቤተሰቦቹ አካባቢ የት እንደሆነ ሳያውቅ ቀርቶ ሊሆን ይችላል እስከዛሬ ድረስ ሄዶ ቤተሰቦቹን ሳያገኝ የቀረው ማለት ነው። አሁን ላይ ለዚህ ሁሉ ዓመታት እናትና አባቱን እህትና ወንድሙን ሳያገኝ ቆይቷልና ትህትና ደግሞ እዚህ ጋር እህቱ ሆና ተገኝታ ቤተሰቦቹ የት እንደሆኑ ሆስፒታል የተኛውም አባቱ እንደሆነ ከነገረችው መሳይ በጣም እንደሚደሰትና ከዚህም በፊት ስሜቱ ሲጎዳ የነበረው አንተ ዘመድ የለህም ዘረቢስ ነህ ብለው ብዙ ሰዎች ሲናገሩት የነበረውን ነገር የግሌን ጨምሮ ማለት ነው ለዛ ነገር መካሻ የሆነው ዘንድ ወደ ቤተሰቦቹ ሄዶ ቤተሰቦቹን ያገኛል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ የግሌ ነው። የግሌ አሁን ላይ በገልሞ ተስፋ ቆርጣለች ማለት ነው። ገልሞ ደግሞ አሁን ይባስ ብሎ በፊት ማታ ነበር እየሰከረ ወደ ቤት ይመጣ የነበረው። አሁን ደግሞ ቀን ላይ እየሰከረ ወደ ቤት መምጣቱ ምን ያህል በራሱ ተስፋ እንደቆረጠና ምን ያህል ከዛ ሱስ አልወጣም ይሄን ነገር ችዬ አልቋቋመውም ብሎ በራሱ ተስፋ እንደቆረጠ ነው የሚያሳየው ማለት ነው። እኛም ከዚህም በፊት አንድ በተደጋጋሚ ያነሳነው ነገር እዛ ቤት ውስጥ ያሉ ሰዎች እንዳለ ትዝታን እንዲናረጋለን እንዘጋታለን እሷን እንዲናረጋለን ብሎ እንደሚማከሩት እንዴት አድርገን ገልሞን ከዚህ ሱስ እናላቀው የሚለውን ነገር ሁሉም በህብረት ቢማከሩና ገልሞን ቢያግዙት የተሻለ ይሆናል ማለት ነው። ግን ደግሞ አሁን ላይ ማንም ሰው እያገዘው አይደለም። የግሌም ይሄንን ነገር ብቻዋን ማድረግ እንደማትችል ከዚህም በፊት በተደጋጋሚ አንስተን ነበርና ግን ደግሞ ማንም ሰው እያገዘው አይደለም። ለዛም ነው ገልሞ አሁን ላይ በራሱ ተስፋ የቆረጠውና እዛው ሱስ ውስጥ መቆየትን የመረጠው ማለት ነው። ግን ደግሞ የግሌም ልቧ ተጎድቷል። ገልሞን ለትዳር ለህይወት ትፈልጎ ነበር። ምን ያህል ቁም ነገረኛ ሰው እንደሆነና ምን ያህል በሳል ሰው እንደሆነ ታውቃለች። ለትዳር ይጠቅመኛል ለህይወት ይጠቅመኛል ብላን ያሰበችው የሱ ትልቁ ደካማ ጎን ከዚህ ያረቄ ሱስ ያለመላቀቁ ነው ማለት ነው። ከዛ ደግሞ እሷ ያቅሟን ሞክራለች ገልሞ ከዛ ሱስ እንዲላቀቅና ግን ደግሞ እሷ አንድ ሰው ብቻ ነችና ብቻዋን ምንም ነገር ልታደርግ አልቻለችም ማለት ነው። ዛሬ እንዳደረጉት ሁላችንም ትዝታ ማናገር የለብንም፣ ትዝታ መዝጋት አለብን። ትዝታ የሰው ጥቅም ምን ያህል እንደሆነ ሊገባት ይገባል ብሎ እሷን ለማናገር በህብረት እዛ ቤት እንደዘጓት ገልሞን ከሱሱ ማውጣት አለብን፣ ገልሞን ማገዝ አለብን የሚለውን ነገር በህብረት ቢማከሩና የሆነ ውሳኔ ቢወስኑ ሁሉም በየፊናው ገልሞን ለማገዝ ቢነሳ ገልሞ ከዛ ሱሱ የማይላቀቅበት ምንም ምክንያት አይኖርም ማለት ነው። የግሌም በሱ ተስፋ ቆርጣለች፣ እሱም በራሱ ተስፋ ቆርጧልና ከዚህም በኋላ የሚሆነው
ገልሞ እዛው ሱስ ውስጥ መቆየት ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ዛሬ አብርሽ ለትህትና የነገራትን ነገር ነው። ትዝታ እዛ ጋር እሱን አልተውህም፣ እወድሃለሁ፣ ካንተ ጋር ብቻ ነው መሆን የምፈልገው የሚለውን ነገር ያንን አቋሟን ጸንታበታለች እና አብርሽ አሁን ላይ እያሰበ ያለው እቺ ትዝታ እኔ ልትተው አልቻለችም፣ ምናልባት ካገባው ትተወኛለች የሚለውን ሀሳብ እያሰበ ነው። ለዛ ደግሞ እሱ አሁን ላይ ትህትና ነው ማግባት የሚፈልገው። ትህትና ደግሞ ያልጨረሰቻቸው ነገሮች አሉ። የቤተሰቦቿ ነገር የቤተሰቦቿ እዳ እንዳለ ሆኖ እዚህ ጋር ደግሞ አሁን ላይ እሷን የመሳይ ነገር እያሳሰባት ነው። ይሄ ነገር ሁሉ እያለብኝ አሁን ላይ ስለ ትዳር ስለ ህይወት ማሰብ አልፈልግም የሚለውን ነገር ነግረዋለች ማለት ነው። ግን ደግሞ ቢሆንም እንደምታስብበት ነው አሁን ላይ ለአብርሽ የነገረችው ማለት ነው። ያ ማለት ምናልባት አሁን ላይ ያሉባትን ችግሮች ከተወጣች በኋላ እሷም አብርሽን ትወዳለች። በእርግጥ ከዚህም በፊት ለመድብልም ነግራው ነበር። መድብል በተደጋጋሚ እሷን ማግባት እንደሚፈልግ እሷን እንደሚወዳት ቢነግራትም እሷ ደግሞ አብርሽን እንደምትወደውና መድብልን ከወንድማዊ ይልቅ እሱን በፍቅር አይን ልትመለከተው እንደማትችል ነግራው ነበርና አሁን ላይ እሷን የሚያሳስቧት ነገሮች ስላሉባት ነው እንጂ እሷም አብርሽን ትወደዋለች። አብርሽ እዚህ ጋር ለትዳር እፈልግሻለሁ፣ ለህይወት እፈልግሻለሁ የሚለው ነገር ትልቅ ዜና እሷን የሚያስደስታት ሆኖ ግን ደግሞ የመሳይ ነገር የአባቷ መታመምና የቤተሰቦቿ ከዚህም በፊት እሷን አረብ ሀገር ለመላክ ብዙ እዳዎች ውስጥ መዘፈቅ አሁን ላይ እሷን ስላሳሰባትና ያንን ነገር መጀመሪያ መቅረፍ አለብኝ የሚለውን ነገር ስላሰበች ነው አብርሽን ይሄንን ነገር አስብበታለሁ ያለችው ማለት ነው። ግን ደግሞ የጊዜ ጉዳይ ነው እንጂ አሁን ላይ የምንረዳው ሁለቱም አንድ ላይ እንደሚሆኑ ነው። እናም ደግሞ ትዝታም እዛ ቤት ውስጥ ሊሰጣት የታሰበው ትምህርት የሰው ልጅ ጥቅም ምን ያህል እንደሆነ ሊገባት ይገባል የሚለው የጊዜ ጉዳይ ነው እንጂ እሷም ጸባይዋ ተቀይሮ ከሌሎቹ ጋር እንደ እህትና እንደ ወንድም እንደምትኖር ነው ማለት ነው።